የሄርሙዝ ሰርጥ ወይም ስትሬት ኦፍ ሆርሙዝ ምንድን ነው? ይህ የሄርሙዝ ሰርጥ መልክዓ ምድራዊ አቀማመጥ ልዩ መገኛው በፋርስ ባህረ ሰላጤ፣ ፐርሺያን ገልፍ እና ኦማን መካከል የሚገኝ ጠባብ የውሃ መስመር ነው። ስትሬት ኦፍ ሆርሙዝን በልዩነት የሚያዋስኑት ሀገራት በሰሜን በኩል ሰፊ ግዛቱን የምታካልለው ኢራን ስትገኝ፣ በደቡብ በኩል ደግሞ ኦማን እና የተባበሩት አረብ ኤሚሬትስ ይገኛሉ። ስትሬት ኦፍ ሆርሙዝ ጠበብ እያለ በሚሄድበት ስፍራ ላይ 33 ኪሎ ሜትር ያህል ይሸፍናል። ለትላልቅ መርከቦች የሚያገለግለው የጉዞ መስመር ግን እያንዳንዳቸው 3 ኪሎ ሜትር ስፋት ያላቸው ሁለት መንገዶች ወደ ውስጥ የሚያስወጣና የሚያስገባ ስፍራ ያለ ነው። ይህ ስምጥ የዓለም የነዳጅ ደም ቧንቧ በመባል ነው በልዩነት የሚጠራው። በዓለም በየቀኑ ከሚመረተው ነዳጅ ውስጥ 20% ያህሉ 21 ሚሊዮን በርሜል ያህል በዚህ ስምጥ በኩል ያልፋል። በሌላ በኩል ደግሞ የተፈጥሮ ጋዝን ስንመለከት የዓለም 20% የተፈጥሮ ጋዝ የሚያቀርቡት እንደ ኳታር ያሉ ሀገራት በዚህ መስመር ነው የሚጠቀሙት። መርከቦቻቸውም የሚያልፉት በዚህ ስፍራ ነው። በአብዛኛው ነዳጅ የሚተላለፈው ደግሞ በዋናነት ወደ እስያ ሀገራት ሲሆን እንደ ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ያሉ ሀገራት ይህን መስመር ይጠቀማሉ። በአሁኑ ሰዓት ያለውን የመርከብ ጉዞ መስተጓጎልን ስንመለከት ካለፈው የካቲት 2026 ጀምሮ በደረሱ ጥቃቶች ምክንያት በስምጡ የሚያልፉ የንግድ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። በስምጡ አካባቢ ባለው አለመረጋጋት ምክንያት የዓለም ነዳጅ ዋጋ በበርሜል $100 በላይ ሆኗል። እንደ ሳውዲ አረቢያ ያሉ ሀገራት ነዳጅን በየብስ በኩል በቧንቧ ለማጓጓዝ የሚረዳ አማራጭ ቢኖራቸውም በስትሬት ኦፍ ሆርሙዝ ስምጥ አማካኝነት የሚያጓጉዙት የነዳጅ መጠን ግን ሙሉ ለሙሉ መተካት አልተቻለም። በቀን ውስጥ የሚያስተናግዳቸው የነዳጅ መርከቦች ቁጥር እንደ ዓለም አቀፍ ፍላጎትና እንደ ወቅቱ የፖለቲካ ሁኔታ የሚለያዩ ሲሆን፣ ይሁን እንጂ አጠቃላይ መረጃዎችን ስንመለከት የነዳጅ መርከቦች ብዛትን ካየን በቀን ውስጥ ከ20 እስከ 30 የሚሆኑ ግዙፍ መርከቦችን ወይም ኦይል ታንከር በዚህ በጠባብ መስመር ውስጥ ያልፋሉ። እነዚህ መርከቦች ኖርማል የምናውቃቸው መርከቦች ሳይሆኑ እጅግ ግዙፍ የሆኑ መርከቦችን የሚያስተናግድ ሰርጥ በአማካይ በየ50 ደቂቃው አንድ የነዳጅ መርከብ ስምጡን አቋርጦ ያልፋል። የነዳጅ ያልሆኑ ሌሎች የንግድ መርከቦችን የጭነት መርከቦችን ጨምሮ በቀን ከ50 እና ከዚያ በላይ የሚሆኑ መርከቦችን እዚህ መስመር ይጓዛሉ። የዓለም አቀፍ ትኩረትን እየሳበ የሚገኘው የነዳጅ መጠኑ ሲሆን በቀን በአማካኝ 21 ሚሊዮን በርሜል ነዳጅ በዚህ ስምጥ በኩል ይጓጓዛል። ይህ መጠን በባህር ላይ ከሚጓዘው ዓለም አቀፍ የሆነው የነዳጅ መጠን 1/3 የሚሆነውን ይይዛል። እንግዲህ በአሁኑ ወቅት ባለው ግጭትና ጦርነት ምክንያት ብዙ የጭነት ኩባንያዎች መርከቦቻቸውን ከዚህ መስመር በማስወጣታቸው ይህንንም መስመር በመተው ሌሎች አማራጮችን እየተጠቀሙ ነው የሚገኙት። ይህም ደግሞ በዓለም ገበያ ላይ የነዳጅ አቅርቦት በከፍተኛ ሁኔታ እጥረት እንዲያጋጥመው እና ከዚህ ጋር ተያይዞም ከፍተኛ የሆነ የዋጋ ንረት እንዲፈጠር እያደረገ ነው የሚገኘው። የሄርሙዝ ሰርጥ ስትራቴጂካዊ ጥቅም ከዘመናዊ ፖለቲካ አልፎ ወደ ጥንታዊ ታሪክ ወደኋላ የሚመልሰን ሲሆን ኢራን በቀድሞ ስሟ ፋርስ በምትጠራበት ዘመን ይህን ስምጥ ለሺህ ዓመታት ስትጠቀምበት ቆይታለች። በ16ኛው ክፍለ ዘመን ፖርቹጋሎች ኋላ ላይም እንግሊዞች ይህን ሰርጥ ወይም የባህር ዳርቻ ተቆጣጥረውት ነበር። ኢራን በተለይም በ1922 እንደ አውሮፓውያን አቆጣጠር እንግሊዞችን በመርዳት ፖርቹጋሎችን ከሆርሙዝ አስወጥታለች። የ1982ቱ የባህር ሕግ ስምምነት እስኪመጣ ድረስ ኢራን እና እንግሊዝ በባለቤትነት ይህን ቦታ ያስተዳድሩት ነበር። እንግዲህ 1982ቱ ስምምነት መሰረት ደግሞ ኢራን እና የኦማን ግዛታዊ ውሃዎች ወይም ቴሪቶሪያል ወተርስ ግዛታዊ ውሃዎች ይነካካሉ። ሁለቱ ሀገራት በየበኩላቸው ስምጡን የመቆጣጠርና የመጠበቅ መብት አላቸው። ከ1979 የኢራን አብዮት በኋላ ደግሞ ሀገሪቱ ስምጡን እንደ ስትራቴጂካዊ መሳሪያ መጠቀም ጀምራለች። በተለይም ከምዕራባውያን ጋር እንዲህ እንዳሁኑ አይነት ግጭት በተፈጠረ ቁጥር ስምጡን ዘጋለው የሚል ማስፈራሪያ እንደ ትልቅ የፖለቲካ ቀይ ካርድ ትጠቀምበታለች። ኢራን ለኢራን ሆነ ለዓለም አቀፉ ማህበረሰብ
የሆርሙዝ ሰርጥ ጥቅሙ ከፍተኛ ሲሆን በተለይም የኢኮኖሚክ ቼክ ፖይንት በመሆን ያገለግላል። ኢራን ይህን መስመር ከተቆጣጠረች የዓለምን የነዳጅ አቅርቦት የማቋረጥ አቅም ይኖራታል። ይህ ደግሞ በዓለም ዙሪያ የነዳጅ ዋጋ እንዲንርና ቀጥተኛ የሆነ የኢኮኖሚ ቀውስ እንዲፈጠር ያደርጋል። ኢራን በላዋ ላይ በተደጋጋሚ ማዕቀብ ሲጣልባት ስምጡን በመዝጋት ወይም በማስተጓጎል እኔ ነዳጅ መሸጥ ካልቻልኩ ማንም ሰው ሊሸጥ አይችልም በማለት እንደ ዓለም አቀፍ የፖለቲካ ሊቨሬጅ ትጠቀምበታለች ማለት። ስምጡ ጠበብ ያለ በመሆኑ ትላልቅ የአሜሪካ የጦር መርከቦች ወይም ደግሞ ኤርክራፍት ኬሪየርስ ጀቶችን መሸከም የሚችሉ መርከቦች በቀላሉ ለኢራን ሚሳይሎች እና ድሮኖች ተጋላጭ እንዲሆኑ ያደርጋል። ይህም ደግሞ ኢራን በአካባቢው ያላትን ወታደራዊ ተሰሚነት ከፍ ያደርገዋል ማለት ነው። በአሁኑ ሰዓት በስፍራው የተፈጸሙ ጥቃቶችን ስናይ በኢራን የሚደገፉ ኃይሎች እና የኢራን ባህር ኃይል በስምጡ በሚያልፉ ግዙፍ የነዳጅ ጫኝ መርከቦች ላይ የድሮን ጥቃቶችን ሰንዝረዋል። የተለያዩ መርከቦችን የማገት የመያዝ ነገሮች የሚታዩ ሲሆን በዚህ ሰርጥ ላይ ባለፉት ሳምንታት ቢያንስ 3 የንግድ መርከቦች በኢራን IRGC መሰረት ሕግ ጥሰዋል በሚል ወደ ኢራን ወደቦች በግዳጅ ተወስደዋል። የዚህ ስምጥ መዘጋት ወይም ስጋት ውስጥ መውደቅ በዓለም የነዳጅ ገበያ ላይ ፈጣንና ከፍተኛ የዋጋ ጭማሪ እንዲታይ አድርጓል። ለአብነትም ከቀውሱ በፊት በጥር 2026 መጀመሪያ ላይ ወይም ከግጭቱ በፊት በጥር 2026 መጀመሪያ ላይ አንድ በርሜል ድፍድፍ ነዳጅ ወይም ካሩድ ኦይል በአማካኝ ከ75 እስከ $80 አካባቢ ይሸጥ ነበር። ከጥቂት ሳምንታት በኋላ ግን በተለይም ጥቃቶቹ ከበረቱ በኋላ ዋጋው በአንድ ሳምንት ጊዜ ውስጥ ከፍ በማለት በ30% ያህል በመጨመር $115 ያህል ደርሷል። በአሁኑ ሰዓት ደግሞ ስትሬት ኦፍ ሆርሙዝ ሙሉ ለሙሉ ሊዘጋ ይችላል የሚለው ስጋት በማየሉ ምክንያት የአንድ በርሜል ነዳጅ ዋጋ ከ125 እስከ $130 ባለው ክልል ውስጥ እየተሸጠ ይገኛል። ይህ ስምጥ ለተከታታይ ሳምንታት ዝግ ሆኖ ከቀጠለ ዋጋው ከ180 እስከ $200 ሊደርስ እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ይገኛሉ። ይህንን ቀውስ ለመቆጣጠር የተለያዩ ሀገራት ልዩ ልዩ እርምጃዎችን እንደየራሳቸው እየወሰዱ ነው የሚገኙት። ያየ ሁኔታ አሜሪካና አጋሮቿን ስንመለከት የጦር መርከቦችን እና የአየር መከላከያ ዘዴዎችን ወደ አካባቢው በማንቀሳቀስ መርከቦችን በታጀበ ሁኔታ ኮንቮይ በማድረግ መርከቦችን እነዚህ ትልልቅ ኦይል ታንከር የሚሸከሙ መርከቦችን ለማሳለፍ እየሞከሩ ነው። ሳዑዲ እና UAE ደግሞ ነዳጆቻቸውን በየብስ በኩል በባምቦች በቀይ ባህር እና በኦማን ባህረ ሰላጤ በኩል ጥረት እያደረጉ ነው የሚገኙት። ነገር ግን እነዚህ ቧንቧዎች ሙሉ ለሙሉ ይህን ነዳጅ የመሸከም አቅም እንደሌላቸው ነው የሚነገረው። ኃይል በመጨመር ነዳጆችን ለማቅረብ ጥረት እያደረጉ ነው የሚገኙት። በሌላ በኩል ደግሞ ቻይና እና ህንድ ከፍተኛ የነዳጅ ተጠቃሚ በመሆናቸው ወይም ደግሞ ከነዚህ አረብ ሀገራት ነዳጅ የሚያገኙ የሩቅ ምስራቅ ሀገራት በመሆናቸው ምክንያት በዲፕሎማሲያዊ መንገድ ኢራን እና ምዕራባውያን ውጥረቱን እንዲያረግቡ ተደጋጋሚ ጥረት እያደረጉ ነው። ኢትዮጵያን ጨምሮ እንደ አፍሪካ ያሉ ታዳጊ ሀገራት በሀገራቸው ያለውን የነዳጅ ድጎማ በማንሳት የውጭ ምንዛሬ እጥረትን ለመቋቋምና የኢኮኖሚ ጫናውን ለማብረድ ጥረት እያደረጉ ነው የሚገኙት። ሀገራችን ኢትዮጵያ ከፍተኛ ነዳጅ የምታስገባው በጅቡቲ በኩል ቢሆንም የዓለም ገበያ ዋጋ መጨመሩ ሀገራችን ለነዳጅ የምታወጣውን የዶላር መጠን በእጥፍ ሊያሳድገው ይችላል የሚል ቅድመ ትንበያ አለ። ይህም በሀገር ውስጥ የትራንስፖርት እና የምግብ ዋጋ ላይ ከፍተኛ ጭማሪ ሊያሳድር ይችላል። የተወደዳችሁ የእይታ ቲዩብ ተከታታዮች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ከወደዳችሁ ላይክ በማድረግ ለሌሎች እንዲደርስ በማድረግ አብራችሁ እንድትሆኑ የዛሬው የስትሬት ኦፍ ሆርሙዝ ዝግጅታችን የተከታተላችሁትን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ